መሰረት ቴዲን ቃል የገባህልኝን ነገር እንድትፈጽምልኝ እፈልጋለሁ። ቃል በገባኸው መሰረት ፍርድ ቤት ሄደን እንድንፈራረም እፈልጋለሁ ስትል ጠየቀችው። ቴዲም በተናገረችው ነገር እየሳቀባት መሰረት የእውነትሽን ነው እያለ ቀለደባት። መሰረትን በቴዲ ነገር ግራ ብትጋባም ቆይ ምን ለማድረግ እየሞከርክ ነው አለችው። ቴዲም ደግሞ አረባክሽ እያለ ቀለደባት። መሰረት በቴዲ ሁኔታ ግራ ብትጋባም እኔ እንግደው ከዚህ በኋላ እዚህ ቤት መቆየት አልፈልግም ስትለው ቴዲም ደግሞ እንደፈለግሽ መሆን ትችያለሽ ብሎ መለሰላት። ነገር ግን መሰረት ምንም ነገር ማድረግ እንደሌለባት ያስጠነቅቃታል። አንድ ነገር ለማድረግ ብትሞክር የእሷን ቪዲዮ እንደያዘባትና የሆነ ነገር ካደረገች ያንን ቪዲዮ እንደሚለቅባት ጭምር እያስፈራራ ቴዲ መሰረትን ምንም ነገር እንዳታደርግ አስጠንቅቆ ከዛ ቤት መውጣት እንደምትችል ነገራት። ሰላም ሰላም፣ ሰላማችሁ ብዝዝት ይበልልኝ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናልን ማደስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። ላይክ እና ኮሜንት ማድረጋችሁ እንዳትረሱ። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መሰረት አሁን ላይ በቴዲ በደረሰባት ነገር በህይወቷ ውስጥ ትልቅ ውሳኔ የወሰነች ይመስላል። እንግዲህ ቴዲ በክፍል 85 ላይ እንደተመለከታችሁት እንደፈለገው ከተጫወተባት በኋላ ከፈለገች ሂጂ ከፈለገች ኑሪ የሚል አይነት ነው እያሳያት ያለው ማለት ነው። መሰረት እንግዲህ በዚህ ነገር በጣም ልቧ ተሰብሯል። ምክንያቱም ወደ ቤት አትመለስም። ድጋሚ ወደዛ ቤት ላለመመለስ ነው ከዛ ቤት ለአንዴና ለመጨረሻ ጊዜ ተሰናብታ የወጣችው። በዚህ ምክንያት ደግሞ እናቷ በጣም እንዳዘነችባት ኑኑ ስትነግራት ነበረ ማለት ነው። እንግዲህ ከዛ ቤት እህል ውሃዋን ለመጨረሻ ጊዜ እንዳለቀ ተረድታለች ማለት ነው። እንግዲህ በዚህ መሀል ለኑኑዬ እናቴንና ወንድሜን ተንከባከቢያቸው አንቺ ነሽ ያለሻቸው እያለች የስንብት ቃል ስትናገራት ነበር። ኑኑዬ ነገሩ ቢያስደነግጣትም ነገር ግን ምናልባትም እዛ ቤት ላልመለስ እችላለሁ ብላ ነገሩን አስቀይሳታለች ማለት ነው። ነገር ግን ነገሮች ሁሉ እንደሚስተካከሉና አንድ ቀን ሁሉም ተሰባስበው ጥሩ ጊዜ እንደሚያሳልፉ ስትነግራትና ስታጽናናት ነበረ። መሰረት ግን ትልቅ ስብራት በልቧ ውስጥ ይዛ ነገሩን አለባብሳ ለማለፍ ሞክራለች። ምናልባትም መሰረት እንግዲህ የስንብት ቃል የተናገረችው ምናልባት ከዚህ በኋላ ከቴዲ ጋር ልቀጥል አልችልም፣ ከዛ ቤት ወጥቼ ወይ የሆነ ነገር ማድረግ አለብኝ ብላ የሆነ ወይ ከዛ ቤት ወጥታ የራሷን ሌላ ሰው ቤት ተቀጥራ መስራት ወይም ወደሆነ ቦታ መሄድ ያሰበች ይመስላል። ምናልባትም ደግሞ ራሷን ልታጠፋም ሊሆን ይችላል። ምክንያቱም ስንብቷ ከዚህ በኋላ እኔ አልኖርም የሚል ቃል ስለነበረበት ማለት ነው። እንግዲህ መሰረትን በሆነው ነገር በጣም እየጸጸታት ነበረ። ምን ነው እናቴ ያለችኝን ነገር ሰምቼ ቢሆን እያለች እየተጸጸተች ነበር ማለት ነው። እንግዲህ በተፈጠረውም ነገር አይንዬ በጣም አዝናባታለች። ምክንያቱም ራሷን ካላከበረች ማንም ሰው ሊያከብራት አይችልም፣ ነገ ጧት አውጥቶ ቢጥላት ወዴት ልትሄድ ነው እያለች አይንዬ ስትናገር ነበር ማለት ነው። እንግዲህ መሰረትም ምነው የእናቴን ምክር ሰምቼ ቢሆን እያለች በጣም እየተጸጸተች ነበረ። ቴዲንም እንዴት እንደዚህ ታደርጋለህ ብላ ስትጠይቀው ከዚህ በኋላ እኮ ሚስቴ ሆንሻል፣ ስለዚህ እንደፈለገኝ የማድረግ መብት አለኝ ብሎ ነበረ የመለሰላት ማለት ነው። በዛ ላይ ደግሞ ነገሩን ሁሉ በእሷ ነበር ሲያመሀኝ የነበረው። ምክንያቱም አንቺ ጠጥተሽ ስለነበረ በጣም እያስቸገርሽኝ ነበረ፣ ሳልፈልግ ነው እንደዚህ ያደረግኩት እያለ የራሱን ጥፋት ወደ እሷ እያሳበበ ነበር ማለት ነው። እንግዲህ መሰረትም መጠጣት አልነበረብኝም እያለች ራሱ ባጠፋው ጥፋት ራሷን ስትወቅስ ነበረ። በዛ ላይ መሰረት አሁን በጣም ግራ ያጋባት ነገር ቢኖር ምንድን ነው የወንድሟ የመኮን መወጋት ወይም መደብደብ ስትሰማ ምናልባት እዚህ ላይ እጁ ቴዲ ይኖርበታል ብላ ጥርጣሬ አድሮባታል። ምክንያቱም በጣም ደንግጣ ነበረ። እንግዲህ ቴዲ ምን አይነት ሰው እንደሆነ በትንሹም ቢሆን አውቃለች ማለት ነው። እንግዲህ ቴዲ እስከ ዛሬ ድረስ ምን አይነት ሰው እንደሆነ ብታውቅም ነገር ግን ለእሷ ያለው እንክብካቤና የሚሰጣት ፍቅር ለሱ ያላትን ጥላቻ
እንድታስወግደው አድርጓት ነበረ ማለት ነው። አሁን ላይ ግን ለእሷ ያለውን ስሜት ሲያሳያት ቴዲ ምንም ነገር ከማድረግ ወደ ኋላ እንደማይል ስለምታውቅ ምናልባት ወንድሜ ላይ ይህንን ነገር ያደረሰው እሱ ሊሆን ይችላል ብላ ጠርጥራለች ማለት ነው። ምክንያቱም ይህንን ነገር ወንድሜ ከሰማ እሱን መቼም ቢሆን አይለቀውም፣ መጀመሪያ እሱን እንደዚህ ያደረገው ራሱ ነው ብላ መሰረት ጠርጥራለች ማለት ነው። ደንግጣለችም። ቢሆንም ግን ኑኑዬ በጣም ደህና ነው ብላ ስለነገረቻት ራሷን ለማረጋጋት ሞክራለች። ቴዲ እንግዲህ ከዚህ ቀደም ያሰበውንና ያቀደውን ነገር አሳክቷል። እንግዲህ ከዚህ ቀደም ልብ ብላችሁ ከሆነ ቴዲ ገና አንቺን ተጠቅሜብሽ አልጨረስኩም፣ ገና እቅዴን አልፈጸምኩም እያለ መሰረት ላይ ሲይዝትባት ነበረ ማለት ነው። እንደዚሁም ደግሞ ቤሉል ያለበትን ሁኔታ እንደዚሁም ስለ ወይዘሮ ሄለን ማወቁንና እሷ ላይ ደግሞ ትልቅ ምርመራ እያደረገ እንደሆነ ስትነግረው እንግዲህ ቴዲ በጣም ደንግጦ ነበረ። ስለዚህ ነገርም ደግሞ መረጃ እንድትሰጠው ፈልጎ ነበር። መሰረት ግን አይሆንም፣ በመናገሬም እንዲጸጽተኝ አታደርገኝ እያለች ይህንን ነገር እንደማታደርግለት ስትነግረው እሱ ግን በጣም እየተናደደባት ነበረ። ቢሆንም ግን አሁን ላይ እኔና አንቺ በፍርድ ቤት እንጋባለን ብሎ ቤተሰቦቿን ጥላ ወደ እሱ እንድትመጣ ካደረገ በኋላ የፈለገውን አድርጎ አሁን ላይ መሰረት እንግዲህ ፍርድ ቤት ሄደን መጋባት አለብን፣ የገባህልኝን ቃል ፈጽምልኝ ስትለው ቴዲ እንግዲህ እየሳቀና እያሾፈ ነበረ ማለት ነው። የእውነትሽን ነው እያለ ሲጽግባትና ሲዘባበትባት ነበረ ማለት ነው። እንግዲህ መሰረት ለምንድን ነው እንደዚህ የምትሆነው እያለች ስትጠይቀው እሱ ሲያምርሽ ይቀራል ብሎ ነበር የመለሰላት ማለት ነው። እንግዲህ መሰረትም ከዚህ በኋላ እዚህ ቤት መቆየት አልችልም ብላ እንደምትሄድ ስትነግረው መሄድ ትችያለሽ እንደፈለገሽ ብሎ ነበር የመለሰላት ማለት ነው። ምክንያቱም ቴዲ ምንም አይነት መሄጃ እንደሌላት መሰረት በደንብ ጠንቅቆ ስለሚያውቅ ቤተሰቦቿም ቢሆኑ ከዚህ በኋላ ብትሄድ እንደማይቀበሏት እንደዚሁም ደግሞ ከዛ ቤት ሄዳ ስለሱ የምታውቀውን ነገር ወይም መረጃ ይዛ ለሕግ አሳልፋ እንዳትሰጠው ቪዲዮ ይዞባታል ማለት ነው። ይህንን ነገር ካደረግሽ ቪዲዮሽን ነው የምለቀው እያለ እያስፈራራ ምንም ነገር እንዳታደርግ መሰረትን አስሯታል ማለት ነው። አሁን ላይ መሰረት እዛ ቤት አልወጣም እዛው መቆየት አለብኝ ብላ እንኳን ብታስብ የቴዲ ፍቅረኛ ወይም ያችኛዋ ሴት ስትመጣ ቴዲ መቼም ቢሆን እሷን እንዳትገባ አያደርግም። ምክንያቱም መሰረትን ወይ እህቴ ናት ብሎ ሊያስተዋውቃትም ይችላል ማለት ነው። እንግዲህ ምናልባት የመሰረት ትልቁ ሌላኛው ስብራት ደግሞ ይሄ ሊሆን ይችላል ማለት ነው። እንግዲህ መሰረት አሁን ላይ ምንም ነገር ማድረግ አልቻለችም። ከዛ ቤት ወጥቼ ሄዳለሁ እንኳን ብላ ብታስብ የትም መሄጃ ስለሌላት ለጊዜው ቴዲ ጋር እዛው የሚላትን ነገር እያደረገች መቀመጥን ወስናለች ማለት ነው። ሌላው ነገር እንግዲህ መኮ ላይ በደረሰው ነገር አይንዬ በጣም ደንግጣ ማን እንደዚህ እንዳደረገው ስትጠይቀውና እንደዚሁም ደግሞ እንግዲህ እናት ናትና በጣም አዝና ነበረ። እንግዲህ መኮ እንግዲህ በጣም ደህና ነኝ እናቴ አትጨናነቂ እያለ እናቱን ሲያጽናናት ነበረ። መኮ አሁን ላይ በእንደዚህ አይነት ሁኔታ ላይ እንኳን እያለ እንደዛ ያደረጉትን ሰዎች ስለመበቀል ነው የሚያወራው። እንግዲህ መኮ ከንግግሩ እንደተረዳ ነው ከሆነ እንደዛ ያደረጉትን ሰዎች እንደሚያውቃቸው ነው። ምክንያቱም አዶኒ ማን ነው እንደዚህ ያደረገህ እያለ ሲጠይቀው እሱን ለእኔ ተወው እንኳንም ተረፍኩኝ እያለ ሲናገር ነበር ማለት ነው። እንግዲህ የሚያሳየው እንደሚያውቃቸው ነው። ምናልባትም ደግሞ ጆን አይቶት ይሆናል። ምክንያቱም መኮ በጆ ቤት ሲወጋ ጆ ደግሞ በስልክ እየቀረጸ ነበረ ማለት ነው። ሌላው ነገር ደግሞ ወይዘሮ ሄለን አሁን ላይ የቴዲን ፍቅረኛ ገጭታታለች ማለት ነው። እንግዲህ ወይዘሮ ሄለን ከዚህ ቀደም ቴዲ አገባለሁ የራሴን ሕይወት ጀምራለሁ እያለ ሲላት ወይዘሮ ሄለን ደግሞ የቀልድ የመሰላት ነበረ። በስተ መጨረሻም ግን ቤቱ ድረስ መታ እውነቱን እንደሆነ አረጋግጣለች። ከዛም በኋላ እንግዲህ ምን ማድረግ እንዳለብኝ እኔ ያውቃለሁኝ እያለች ስትዝት ነበረ ማለት ነው። እንደዛተችውም አድርገዋለች። ሌላው ትልቁ ነገር ደግሞ ኤልሹ የወይዘሮ ሄለን ልጅ አለመሆኗ ነው። አሁን ላይ ይህንን ነገር ተጠቅሞ ጆም ሊያስፈራራት እየሞከረ ነው። ምክንያቱም ይህንን ነገር ኤልሹ ስለማታውቅ እኔ ደግሞ ልጅሽ የማታውቀውን ትልቁን ሚስጥር አውቄብሻለሁ።
ስለዚህ እኔ የምልሽን ነገር ሁሉ የማድረግ ግዴታ አለብሽ እያለ ሲያስፈራራት ነበረ ማለት ነው። ወይዘሮ ሄለን እንግዲህ ጆ ለእሷ እንደሚሰራና ስለ እሷ ምንም ነገር እንደሚያውቅ ምንም የምታውቀው ነገር የለም። ጆ ግን እያንዳንዱን ፋይል አምጣልኝ እያለች ስታዘው ሁሉን ነገር ሲያደርግ ለራሱ ደግሞ መረጃ እያስቀረና የምትልከውን ነገር በፎቶ እያነሳ እያስቀመጠ ነበረ ማለት ነው። ስለዚህ ጆ ስለ ወይዘሮ ሄለን በጣም ብዙ ነገሮችን ያውቃል ማለት ነው። ስለ ህፃናቱና የት ቦታ ላይ እንደሚገኙም ጭምር በደንብ ጠንቅቆ ያውቃል። ወይዘሮ ሄለን ግን ይሄንን ምንም ነገር አታውቅም። አሁን ላይ ስለ ኤልሹ የሚያውቀውን ነገር ብቻ ነው የነገራት ማለት ነው። ምክንያቱም ይሄ እሷ ከምታደርጋቸው ነገሮች በጣም ትንሹና በጣም ለእሷ ደግሞ ምንም ነገር ያልመሰላት ነገር ነው። ነገር ግን ጆ ዝቶባት ነው የሄደው ማለት ነው። እንግዲህ እንግዳ ድራማ በአሁኑ ሰዓት በጣም ከመቼውም በላይ ውስብስብና እንግዳ የሆኑ ነገሮች እየታዩ ነው። እንግዲህ ኤልሹ የወይዘሮ ሄለን ልጅ ካልሆነች የማ ልጅ ልትሆን ትችላለች ብላችሁ ትገምታላችሁ? ምናልባት ኑኑ የወይዘሮ ሄለን ልጅ ልትሆን ትችላለች። ኤልሹ ግን የማ ልጅ ትመስላችኋለች? በዛ ላይ ደግሞ ወይዘሮ ሄለን ልጄ ናት ብላ እንድትል ወይም ደግሞ የእሷ ልጅ እንድትሆን ያደረጋት ነገር ምንድን ነው? ማን ነው? ይሄንን ነገር እንግዲህ የሚያውቀው አንድ ቴዲ ብቻ ነው ማለት ነው። ይሄንን ነገር ከዚህ ቀደም ለመሰረት ሲነግራት ይሄንን እሷ ራሱ እንኳን አታውቅም እያለ ሲነግራት ነበረ ማለት ነው። በስተመጨረሻ እዛ ቤት ስለ ወይዘሮ ሄለን አንድ በአንድ የሚደረገውን ነገር ወይም የምታደርገውን ነገር ሁሉም ሰው እያወቀ ነው። በዛ ላይ ደግሞ ቤሉል አክስቴ ናት ብሎ ያመጣትን ጓደኛውን ማለት ነው ወይዘሮ ሄለን ጠርጥራ በገንዘብ ልታታልላትና ለእሷ እንድትሰራላት ለማድረግ ሞክራ ነበር። ነገር ግን ቤዛ ደግሞ ይሄንን ነገር ማድረግ እንደማትችልና ድጋሜ ልታያት እንደማትፈልግ ነበር ነግራት የሄደችው ማለት ነው። እንግዲህ ወይዘሮ ሄለንን በጣም እየተናደደችና እየዛተችባት ነበረ። እንግዲህ በሚቀጥለው ክፍል ላይ ወይዘሮ ሄለን ምን ልታደርግ እንደምትችል መገመት በጣም ከባድ ነው። ምክንያቱም ወይዘሮ ሄለን አሁን ላይ በፖሊሶችም እየተፈለገች እነሱም ሊይዟት እንኳን አልቻሉም። ነገር ግን እለት ከእለት በጣም ብዙ ጥፋቶችን እና ስህተቶችን እየሰራች ትገኛለች። እንግዲህ በቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ ያዳመጣችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።